የተቀበሉትን መጻሕፍት የሚያረጋግጥ ሲሆን መጽሐፍን ወይም ቁርአን በአንተ ላይ ከፋፍሎ በእውነት አወረደ። ተውራትንና ኢንጅልንም አውርዷል። አሁን ይህን ለማረጋገጥ አይደል መጻሕፍትን ለማረጋገጥ ሲሆን የወረደ ቁርአን የተረጋገጡት ኢንጅልና የተረጋገጡት ተውራት ወዴት አሉ? ሙስሊም መሆናቸውንስ ለምን አልነገሩንም? ጥያቄ ይሄ ነው እንጂ ከቁርአን ላይ የሙሴ አስተምሮት የአብርሃም አስተምሮት የለም ያልመሲህ አስተምሮት የለም ማለት አይደለም። ቁርአን ያረጋገጣቸው መጽሐፎች ይኸውልህ እንዴ አዳምጠኝ። አሁንም እዛው እየተመለስክ ነው። አምላክ የሆነ ነብይ ባስነሳ ጊዜ የሆነ ዘመን ላይ ስላለፈው ይገልጥለታል አይገልጥለትም? ለዚህ ነብይ አሁን ላይ ትንሽ እንትን አለኝ ወይ ጥያቄን አልተረዳኸኝም? የምልህ አክሴፕት አሁን መጽሐፍ ቅዱስ ቆይ አሁን እኮ መጻሕፍትን በጋራ አክሴፕት ልናደርጋቸው ነው። እነዚህ እውነታዎችን ያረጋግጣል ማለት ነው። እሺ ያሉትን እውነት ያረጋግጣል። ሌላ ቦታ ደግሞ አራሚ እንደሆነ ይገልጸዋል። እንደተበረዘ ሁሉ ይገልጻል። በውስጡ መጽሐፍ ቅዱስን ለሶስት ከፍሎ ነው ኢስላም። አንድ አዳምጥ ልጨርስ እኮ አሁን የተረጋገጠው ትክክለኛው ከእናንተ እጅ መኖር አለበት። እኛ ከበረዝ ነው ትክክለኛው መጽሐፍ ቅዱስ ከእናንተ እጅ መኖር አለበት አለ። በእርግጠኝነት አለ። በደንብ አድርጌ ነው ማስረግጬ የምነግርህ አለ። ያልተበረዘው አዳምጠን አንዴ እስክጨርስ ድረስ እባክህ። ያልተበረዘው ከእናንተ ጋር አለ ወይ? በደንብ አለ። የቱ ጋር ነው ከተባለ ያው ቅድም እየተናገርኩ ነበር። የሙሴ አስተምህሮ፣ የመሲሁ አስተምህሮ፣ የአብርሃም የኢስሐቅ ያዕቆብ አስተምህሮ ብሎ እነዚህን አምላክ በመጨረሻው ነብይ ላይ ገለጣቸው። ገብታችኋል አይደል? የግዴታ መጽሐፋቸውን አምጥቶ የሙሴ መጽሐፍ ይሄ ነበር ብሎ ቆይ ተረጋጋ ማስቀመጥ አይጠበቅበትም። ያንን አስተምሮታቸውን ትምህርታቸውን በዚህ በአንድ መጽሐፍ ላይ ቁርአን በተባለው ላይ ገለጠላቸው። ያው የአብርሃም ይሄ ነው ያልተበረዘው ትክክለኛ አስተምህሮ ያለ ትውልድ አስተምር አብርሃም እንዲህ ብሎ ነበር እያለ ይናገራል አምላክ። ኢስሐቅ እንደዚህ ብሎ ነበር፣ ያዕቆብ እንደዚህ ብሎ ነበር፣ ሙሴ እንደዚህ ብሎ ነበር። ያው ይሄን ሁሉ አስተምሮታቸውን ያልተበረዘውን ቃል በቃል አስቀምጠው ምንድነው አንተ የፈለግከው? አሁን ይሄን ክፍልፍል አድርጎ መጽሐፉን ይሄ ሙሴ ነበር ይሄ እንትን ብለን እናዘጋጅላችሁ ይሄ ኢየሱስ ነበር ብለን ሌላ መጽሐፍ አውጥተን በአንድ በጥራዝ አድርጎና ቁርአን ብሎ ጠራውና በውስጡ ላይ ይሄ አብርሃም ትምህርት ነው ይሄ የሙሴ ትምህርት ነው ብሎ ያልተበረዘው ንጹህ ትምህርታቸውን አስቀመጠው። ያ ቆይ አሁን ይዘህ ትንሽ እንትን አልህ። አሁን ይዘህ የማስረጃና የመረጃ እጥረት ሊከሰት መሰለኝ። እስካሁን ድረስ አክሴፕት እያደረግኩ ነው የመጣሁኝ። በመጽሐፍ ደረጃ እኮ ነው ቁርአን የወረደ፣ በመጽሐፍ ደረጃ ነው። አስተምሮት የሚባለው ከውስጥ የምናገኘው ነው። በጥቅል በህይወት ዶክሜንትነት መጽሐፉ ነው የሚያዝ የወረደው። ይኸውልሽ አሁን እኮ ሁሎችን ሙስሊም ናቸው ወደ ማለት ወደ አንተ ልስማማልህ ነው። ስስማማልህ ግን ምን ነው ማለት ያለብህ አንተ? አሁን እኔ ጋር ሙስሊምነትን ተስማማልህ ሳይሆን ለምትጠይቀው ጥያቄ በምትጠይቀው መሰረት እየመለስኩልህ ነው። ገብቶሃል አይደለ? አሁን በመጽሐፍ ደረጃ ነው አልከኝ። ለመሲሁ የሰጠኝ ነው የሚለው ነቢያቶች ያን ቃል በመጽሐፍ ላይ ያሰፍሩታል። ገብቶሃል አይደለ? ያስተምህሮቱን ማን ያወረደላቸው ይህን ቃል የገለጠላቸው ከተባለ ያ አንዱ አምላክ ነው። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድ ይላል። ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ እያለ ይነገራል። ሙሐመድ ሆይ እነሆ ዛሬ ለአንተ ቃሌን ገለጥኩልህ፣ ከዚህ በፊት ለኖህ፣ ለአብርሃም፣ ለኢስሐቅ፣ ለኢስማዒል፣ ለያዕቆብ፣ ለሙሴ፣ ለመሲሁ ስገልጥ እንደነበር እያለ ይናገራል። አየህ፣ ለእነርሱ ሲገልጥ በነበረበት መንገድ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገለጠላቸው፣ ቃሉን ሰጣቸው። በዚህ ላይ ያልተበረዘ የነቢያት ትምህርት ምን ነበር የሚለውን ሲገልጽላቸው ጊዜ ሙስሊሞች እንደነበሩ እነ አብርሃም፣ እነ ሙሴ፣ እነ ኢየሱስ ገለጸ ማለት ነው። ሙስሊሞች ናቸው ብሎ ይናገራል። ይሄ ነው። ሁሴን አንዴ ይቅርታ፣ እኔ ከፍጡር በኋላ ታስገባኛለህ። አሁን ስራ እየደረሰ ቆይ አንዴ ጥያቄ አንዴ ልጨምር። የምትገባ ከሆነ ትገባለች፣ ችግር የለም። እሺ ቁርአኑ ሲወርድ አንድ ዶክሜንት ነው።
ሊያረጋግጠው የተዘጋጀው ዶክሜንት ሌላ ነው። የተዘጋጀው ቶራትም ሌላ ነው፣ ኢንጅልም ሌላ ነው። ተቀላቅሎ ወረደ ነው የምትለኝ? አሁን እኮ ሲመጣ ከኛ ዘንድ ያለውን ቀድሞ ተጽፎ የተቀመጠውን ዶክሜንት ያን ሪትን ሪራይት ሊያደርግ ወይም ጀስቲፋይ ሊያደርግ ቁርአን መጣ። አንተ የምትለኝ አሁን ከቁርአን ጋር ተጠቅሎ የመጣውን በቁርአን ውስጥ ያለውን ስነ ጽሁፍ እያነበብክ ይህ ማለት ነው የምትል። ቁርአን እኮ የሚለው ቁርአንን የስመጣ ላረጋግጠው የተፈለገ ዶክሜንት ሂር ከዚህ ከመሬት አለ ይሄንን ክሮስ ቼክ ላደርግ ነው። እነዚያ መጻሕፍቶች አሉ። እነዚህ መጻሕፍቶችን ራይት ላደርጋቸው ነው ላረጋግጣቸው ነው ከሆነ አረጋግጦ ኢመርጅ ለምን አልሆነም? ይሄ ብቻ ጥያቄ የተያዘ ነው። መጽሐፉ የብቻ ነው። ቁርአኑ ሲመጣ ክሮስ ቼክ የሚደረግበት ቶራት ከዚህ አለ። አንተ ምትል ግን ቁርአኑ መጣ በቃ እዚያው አበቃ ነው። ቁርአኑ እኮ የመጣ ለቼክአፕ ነው እንጂ ፐርማነንትሊ ራሱን እንደሚችል አልመጣም። እንዲያው እሺ የሚናገረው እሱ የመጣ ለሁለቱ ነው እንጂ መልስልህ ቁርአን ሶስት ባህሪ ያለው፣ አንደኛ አረጋጋጭ የሚል አንተችን ብቻ ስለያዝካት ነው። ሁለተኛ አራሚ የሚልም ባህሪ ያለው። ስለ ተውራትና ስለ ኢንጂል ከተናገረ በኋላ አላህ ስለ ኦሪትና ስለ ወንጌል ተናግሮ ያርማቸዋል ይሄ ቁርአን ብሎ ይገልጸዋል። አየህ አይደለ? አንተ አረጋጋጭ ነው ሙሰዲቀን ሊማ በይነ የደይህ የምትለውን ብቻ አሰድካት። ያለፉትን የሚያረጋግጥ ማረጋገጥ ማለት ምን ማለት ነው ታዲያ? አራሚ ማለት ምን ማለት ነው ወደሚለው ስንመጣ ጊዜ በውስጡ የሚገኙትን እውነታዎች ያረጋግጣቸዋል፣ በውስጡ የሚገኙ ስህተቶችን ያርማቸዋል። ቁርአን ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰዲቀን ሊማ በይነ የደይህ ምን ልኪታብ ወሙሀይሚነን ዐለይህ እነሆ በአንተ ላይ ደግሞ ይህን ቁርአን አወረድኩ ካለ በኋላ ያለፉትን የሚያርም ብሎ ይገልጸዋል። አራሚ ነው። ይሄ ራይት ነህ ይሄ ኤክስ ነህ ብሎ ያርማቸዋል ያለፉትን ማለት ነው። አየህ አይደለ? የሚያረጋግጠው ምንድን ነው ከተባለ በውስጡ የሚገኙ እውነታዎች። ከአንድ ልጨርስልህ። እንደ ምሳሌ ስጠቅስ ነበር። ለምሳሌ ሙሴ ነቢይ ነው የሚል ባገኝ መጽሐፍ ቅዱስ ላይ አረጋግጠዋለሁኝ። አዎ እውነት ነው ይሄ ጌታ ሰው ሙሴ ምን ብሎ አስተምሯል? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ አስተምሯል። ኔትወርክ ሊያስወጣኝ መሰለኝ። እሺ አንዴ ልጨርስ። አብሽር። ስለዚህ በልሽ ትንሽ ቀጥል። ኔትወርክ መሲሁ ሙታንን አስነስቷል የሚል ባገኝ መጽሐፍ ቅዱስ ላይ ብለን እንመሰክራለን። አያቸው አይደል? አረጋጋጭ ሲባል ሙሉ መጽሐፉን ሳይሆን በውስጡ የሚገኙ እውነታዎችን የሚያረጋግጥ ነው። ገብታችኋል? እነ አብርሃም እነ ይስሐቅ እነ ያዕቆብ የሚባሉ ያረጋግጣቸዋል። እነሱ አዎ ያረጋግጣል። አይ ይሄን አልቀበልም በአብርሃም ጊዜ ከነበረ ማስረጃ ካልሆነ በስተቀር አልልም። አምላክ ስላለፈውም የሚያውቅ ነውና በባህሪው ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ስለ ፍጥረታቶቼ የኋላቸውንም የፊታቸውንም የማውቅ ነኝ እያለ ይናገራል። አሜን ነው። ስለዚህ አምላክ ያለፈውን ያረጋግጣል ሲል ጊዜ በውስጡ የሚገኙ እውነታዎችን ያረጋግጣቸዋል ማለት ነው። በውስጡ ያሉትን ደግሞ ስህተቶች ያርማቸዋል። ታዲያ ካረመው መካከል እስኪ ለምሳሌ ጥቀስልን ካላችሁ ሰለሞንን እንውሰድ። ሰለሞን እንደ መጽሐፍ ቅዱስ አንዱን አምላክ ከእርሱ ፈቀቅ እንዳለና ለሌሎች አማልክቶች እንዳመለከ እንደ ካደ ይገልጻል አይደለ? አላህ አረመው ይሄን ነገር። ምን አለ? ወማ ከፈረ ሱለይማን የወይፈን ጥጃ ከወርቅና ከብር አቅልጦ የሰራው ያ ሰው ነው ብሎ ገለጸው፣ አረማቸው። አየህ አይደለ? ስለዚህ ቁርአን ምንድነው? አንደኛ አረጋጋጭ ነው ሲባል ጊዜ በውስጡ ያሉ እውነታዎችን ያረጋግጣል። ሁለተኛ አራሚ ነው ሲል በውስጡ ያሉ ስህተቶችን ያርማል። ሶስተኛ ደግሞ ልጨምርልህ ሌላ ይሄ ብቻ አይደለም። ሌላ ባህሪው ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ስለ ተውራትና ስለ እንጂል ስላለፉት ሲናገሩ ምን አሉ? ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ። የመጽሐፉን ባለቤቶች እውነትም አትበሏቸው ሐሰትም አትበሏቸው አሉ። ይሄ ደግሞ ምን የትኛውን ይመለከታል? በቁርአን በሐዲስ ላይ እውነትም ነው ሐሰትም ነው ብሎ ያልተገለጸውን ጸጥ ብላችሁ ሁለፉ ነው። እንደ ምሳሌ ኢሳያስ የሚባል ነብይን እንውሰድ እያልኩ ነበር። ኢሳያስ ነብይ እንደሆነ መጽሐፍ ቅዱስ ላይ ይናገራል። እሺ በቁርአን ላይ ነብይ ኢሳያስ የሚባል ነብይ አለ ተብለናል ወይ? ላ አልተባልንም። ነብይ አይደለም ተብለናል ወይ? አልተባልንም። ስለዚህ ዝም እንላለን። ስለዚህ አካል አያችሁ አይደል? ላ ነቁል ኢነሁ ነብይ ወላ ነቁል ኢነሁ ለይሰ ቢነብይ። ነብይም ነው አይደለም ነው አንልም፣ ዝም እንላለን።
አጽድቆልን ሙሴን ቢሆንስ ነብይ ነው ብዬ አጸድቃለሁ። ሙሴ ነብይ ነው ብሎ ስላረጋገጠልኝ ቁርአን ማለት ነው። አየህ አይደለ? ይሄን ይመስላል። እና ስለዚህ እናንተ አረጋጋጭ የሚለው ብቻ ሳይሆን ጥሩ ቆይ አሁን የግለሰቦችን ህይወት ነው የነገርኸኝ እንጂ ይኸውልህ እኔ እኮ መሰረታዊ ይዘት እየመጣሁ ያለሁኝ የት ላይ በምን ምክንያት ነው የተለያየን? እኛ ሙሴን ነብይ ነው ብለን አምነን እንቀበላለን። አብርሃምን፣ ይስሐቅ፣ ያዕቆብን እንቀበላለን። እናንተም ትክክለኛ ናችሁ ብላችሁ ከተቀበላችሁ ቁርአንም ቶራትን እና ኢንጂልን ካረጋገጠ አንድ አድርገን አንድ መሆን ነው እንጂ የሚቻል ቶራት የተረጋገጡትን ቶራትን እና ኢንጂልን ጥለን ቁርአንን ለመያዛችን አመክንዮአችን ምንድን ነው? በዛውም ላይ ቅድም የተነሳንበት ጭብጥ እንዳይጠፋን ነው። ሙሐመድን የኔ ጀማሪው ካለ ሌላ አረጋጋጭ ብቻ አይደለም እያልኩኝ ነው ወገናችን። አረጋጋጭ የሚለው ደግሞ ምንድን ነው? እየተሰማ አልነበረም? አላውቅም። በውስጡ ያሉ እውነታዎችን ያረጋግጣል ማለት ነው። አረጋጋጭ የሚለውን ቃል ይዘህ ስትመጣ ገብቷል አይደለ? አራሚም ነው እያልኩኝ ነው። አራሚ ነው ማለት ምን ማለት ነው? ያለፉትን ስህተቶች ስህተት ናቸው፣ እውነቶቹን እውነት ናቸው ብሎ የሚያርም ነው እያልኩኝ ነው። የቁርአን ባህሪ ሁለተኛው ይሄ ነው። ገብቷል አይደለ? ያ ነው። ስለዚህ ወጥቷል። ኔትወርክ ሲስተካከል በቃ ራሱን ይመጣል። እሺ ይሄ ነው። ሌላው ነገር ለምን አንዳንድ ነው? እሺ ጥሩ ችግር የለውም። ምን እናደርጋለን አሁን? አንድ ወደሚያደርገን ንግግር እንበላቸው ብሎ አላህ ቃል በቃል ተናግሯል። አንድ እንድንሆን አይደል የምፈልገው? በጣም ጥሩ። አላህ ምን አለ በቁርአን ላይ? ቁል ያ አህለል ኪታብ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕዱን አርባበን ሚን ዱኒላህ ይላል። ሙሐመድ ሆይ እነዚህ ለመጽሐፉ ባለቤቶች እንዲህ ብለህ ንገራቸው፣ ኑ በላቸው፣ እኛንም እናንተንም አንድ ወደምታደርገን ንግግር እንበላቸው። ምንድነቻችን? ከአንዱ ከአምላክ ከአላህ በስተቀር ሌላ ላናመልክ፣ በእርሱም ላይ ሌሎችን ጌቶች አድርገን ላኒስ። አንድ አምላክ አንድ ጌታ ብቻ ነው ያለው። አንድም ሶስትም ከሚለው ይውጡ ነው። አንደኛው እሱ ነው። ቦታቸው አይደለ? ሌላው እምነታቸው ምንድን ነው? ነቢያቶች መጽሐፍ ቅዱስ ላይ እምነታቸው ምን ሆነ አልተገለጸም። ለማለት ሃይማኖታቸው ምንድን ነው? እግዚአብሔር እንደ መጽሐፍ ቅዱስ እንድና አምላክ አንድ ቦታ ላይ ክርስቲያን ሆኑ ብሎ አዛል ወይ? የለም። እሺ እምነታቸው ምን ነበር? የትኛው እምነት ነው ተብሎ ሊያዝ ነው? ጠፍቷል። ይሄ ነገር ማለት ነው። አለ የሚል ካለ አምጣ። ቦታቸዋል። እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኑ ብሎ አላዘዘም። አንድም ነቢይ ክርስቲያን መጽሐፍ ቅዱስ ላይ ህዝቦችን ክርስቲያን ሆኑ ብሎ አላዘዘም። እኔ ክርስቲያን ነኝ ብሎም የተናገረ ነቢይ የለም። ተውት በቃ። አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ ጠቅሶ አክል ሙሴ ነው ሊሆን ይችላል፣ ማንንም ይሄ ነቢይ ክርስቲያን ነበር ያለበት ቦታ የትም ቦታ ላይ የለም። አያችሁ፣ ይሄን መልስ የምታገኙለት የት ነው? ቁርአን ላይ ብቻ ነው። አብርሃም ሙስሊም ነው ይልሃል ቃል በቃል። ያዕቆብ ሙስሊም እንደሆነ፣ ልጆች ሙስሊም እንደሆኑ፣ ሐዋርያቶች ሙስሊም እንደሆኑ፣ እንዳለ ቀደምት ነቢያት ሙስሊም እንደሆኑ ይናገራል። አምላክ ራሱ እንደተደገገው ይነግረናል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። ራሱ ደንጋጊው አምላክ ነው፣ ሰዎች አይደሉም። ምድር ላይ ሰው ሰራሽ ሃይማኖት አይደለም። አምላክ ራሱ ደንግጎ ለነቢያት ያዘዘባቸው ነው። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ካለ በኋላ ከአንተ በፊት ደግሞ ኖሕን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት ብሎ ይናገራል። እያችሁ እነ መሲሁን፣ እነ አብርሃም፣ እነ ሙሴ፣ እነ ኖህ ታዘውበት የነበረው ሃይማኖት ራሱ እንደሆነ ይገልጽልናል ማለት ነው። ኢብራሂም ቃል በቃል አብርሃም ሙስሊም ነበር ይለናል በቁርአን። መጽሐፍ ቅዱስ ላይ አንድ ቦታ አለ አብርሃም ወይ ክርስቲያን ነበር ወይ ምንም አታገኝበት፣ መልስ አታገኝበት። ይህ ይመስላል። ጥያቄ ያለ ቀጥል። ጥያቄ ያለ መቀጠል ይችላል። ሰላም፣ እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነው? ይሰማላ? ይሰማላ። እኔ ጥያቄ ምንድን ነው? ቃል ነኝ የልጆቹ እናት የከድጃና የኢንቲሳር አንተ ሻሃዳ ሲያስካት። የእኔ ጥያቄ ምንድን ነው? አሁን እኛ መላእክታን ገብርኤል በእናንተ ጅብሪል ማርያም በእናንተ ያማልዳሉ
ይሰማሉ ማለት አሁን በእኛ ያማልዳሉ ተብሎ ይታመናል። አሁን ገብርኤል በእናንተ ያማልዳል፣ መላእክታን በእናንተ ያማልዳሉ። ሌላው ደግሞ ውሻ ለምንድን ነው በእናንተ ነጃሳ የተባለው? ያው ውሻን ነጃሳ ነው ትላላችሁ እና ያ ለምን ሊሆን ቻለ? እሺ መላእክቶች በእኛ ጋር ያለው እምነት አሁን ያያሉ ወይ ይሰማሉ ወይ ምድር ላይ የምንሰራውን ላ ይህን አያደርጉም። አምላክ ሲያዛቸው ጊዜ ወደ ምድር የእርሱን ትእዛዝ ለመፈጸም ይመጣሉ። ይሄ ነው። ወማ ነተነዘሉ ኢላ ቢአምሪ ረቢክ አለ ጅብሪል። ምን አለ? እኛ በጌታ በአላህ ትእዛዝ ካልሆነ በስተቀር አንወርድም ብሎ ተናገረ። ስለዚህ አምላክ ሲያዛቸው ጊዜ ትእዛዝን ለመፈጸም የሚወርዱ ናቸው መላእክቶች። ቦታቸዋል አድርጎ ያላቸውን ያደርጋሉ፣ ተው ያላቸውን ይተዋሉ። ላ ያዕሱነ ላህ ማ አመረሁም እኔ ያዘዝኳቸውን አያምፁም ብሏል። ወየፍዐሉነ ማ ዩእመሩን አድርጎ የተባሉትንም ያደርጋሉ አለ። እነዚህ ናቸው መላእክት፣ ጻድቅ ናቸው፣ በፍጹም ኃጢአትን የማያደርጉ ንጹሖች፣ ለአምላክ የሚታዘዙ ናቸው። ቦታቸዋል። ምልጃ የሚባለው የሚከሰተው መቼ ነው ከተባለ የትንሣኤ ቀን ነው። ዛሬ ምድር ላይ አይደለም፣ የፍርዱ ቀን። የዛኔ ሰዎች በምድር ላይ ኑሯቸውን ጨርሰው አምላክ ያዘዛቸውን ያታዘው የከለከላቸውን ተከልክለው ታዘዘም ታዞ ያመፀም አምፆ የፍርዱ ቀን በሚቀርብ ጊዜ የዛኔ መልጃ ይካሄዳል። የዛኔ የፍርዱ ቀን ሰዎች ወደ ገሃነም እንዳይሄዱ ባላቸው ኃጢአት እንዳይፈረድባቸው ይሄን አምላክ አላህ ስብሐነሁ ወተዓላን የመለመን ስራ ማለት ነው። የዛኔ ምልጃ 5 አይነት ነው። አንደኛ ነቢዩ ሰለላሁ ዐለይሂ ወሰለም ብቻቸውን የሚያደርጉት ምልጃ አለ። 3ቱ አይነቱ የእርሳቸው ነው፣ ማንም አይጋራቸውም። እርሱም ሸፋዓቱ ሰለላሁ ዐለይሂ ወሰለም ሊአህሊ ልመውቅፍ ወለቲ ትሰማ ብሸፋዓት ልዑዝማ ወሸፋዓት ልኩብራ። ነቢ ሰለላሁ ዐለይሂ ወሰለም ለትውልድ ሁሉ የሚያደርጉት ምልጃ ነው። ለአማኝም ለካህዶም ያማልዳሉ። ምን በማድረግ? ይሄ ምልጃ ምን አይነቱ ነው? ፍርድ እንዲጀመር የሚያደርጉት የምልጃ ስርዓት ነው። የሰው ልጆች ከቀብራቸው እንደተነሱ በአንድ ሜዳ ላይ ይቆማሉ። አላህ ስብሐነሁ ወተዓላ የዛኔ ሌላን ምድር ይፈጥራል። ከዚች ምድር ትፈራረሳለች። የውመ ቱበደሉ ልአርዱ ገይረ ልአርድ ወሰማዋት ወበረዙ ሊላሂ ልዋሒድ አልቀሃር ይላል። ከዚች ምድር ሌላን ምድር በምፈጥር ጊዜ እያለ ይናገራል። ሌላ ሰማያት ሌላ ምድር ይፈጠራሉ። በቅጽበት ይሄን ይፈጥራል አላህ ስብሐነሁ ወተዓላ። የዛኔ ያቺ ምድር ምንም አይነት አባጣ ጎርባጣ ተራራ ምናምን የሌለባት ስትልጥ ያለች ነጭ ምድር አርዱን በይዳሉ ነቢ ሰለላሁ ዐለይሂ ወሰለም ነጭ ምድር ይፈጥራል። አላህ በዚያ ላይ ያስነሳናል፣ ይቀሰቅሰናል። ሰዎችን በዚያ ላይ ለ50 ሺህ ዓመት ያክል ይቆማሉ። ፈየቂፉነ ሊላሂ ዐዘ ወጀል ከማ ቃለ ሱብሓነሁ ወተዓላ የውመ የቁሙ ናሱ ሊረቢል ዓለሚን። ሰዎች ከቀብራቸው ተነስተው በአንድ ሜዳ ላይ ለ50 ሺህ ዓመት ያክል ይቆማሉ። ከዚህ ከጭንቅና መከራ በኋላ የሚያማልዳቸውን አካል ይፈልጋሉ። ምልጃው ምንድን ነው? ፍርድ እንዲጀመር ዘንድ የሚጠይቅ አካል ማለት ነው፣ ሌላ አይደለም። ወደ አዳም ጋር ይመጣሉ ሰዎች። አዳምና ማልደን ይሉታል፣ ፍርድ አስጀምርን ይሉታል። አጠቃላይ የምድር ሰው ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ ያለው። ከዚህ አዳም እኔ ይሄን አልችልም ይልና ወደ ኑህ ጋር ይልካቸዋል። ኑህም ጋር ይመጣሉ፣ እኔ ይሄን አልችልም፣ ወደ አብርሃም ጋር ሄዱላቸዋል። አብርሃም ጋር ይመጣሉ፣ አብርሃም ይሄን አልችልም፣ ወደ ሙሴ ጋር ሄዱላቸዋል። መሲሁ ጋር ይመጣሉ፣ መሲሁም ይሄን አልችልም፣ ይቅርታ ሙሴ ጋር ይመጣሉ፣ ሙሴም አልችልም ብሎ ወደ መሲሁ ጋር ይልካቸዋል። መሲሁም ደግሞ ከዚያ በኋላ ወደ ነቢ ሰለላሁ ዐለይሂ ወሰለም ይልካቸዋል። አሁን ሁላቸው ምክንያት አላቸው። አዳም ይጠየቃል፣ ለምን አታማልድልም ሲባል ጊዜ ያ አደም አንተ አቡል በሸር ኸለቀከ ላሁ ቢየዲህ ወአስከነከ ልጀነ ወነፈኸ ፊከ ሚን ሩሒ وجعلك يعني أبا للبشرية كما قال النبي صلى الله عليه وسلم اشفع لنا إلى ربك لا ترى ما نحن فيه ألا ترى ما قد بلغنا فيقول إن ربي قد غضب اليوم غضبا لم يغضب قبله مثله ولن يغضب بعده مثله وإني قد نهيت عن أكل تلك الشجرة فأكلت نفسي 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 اذهبوا إلى غيري اذهبوا إلى نوح አዳም ይጠየቃል። አዳም ሆይ ይሉታል የሰው ልጆች መጥተው አንተ አላህ መጀመሪያ የፈጠረህ ሰው መጀመሪያ ነህ። አላህ አክብሮ በእጁ ፈጥሮሃል፣ ወደ ጀነትም አስገብተዋል። ወአስጀደ ለከል መላኢካ መላእክቶች እንዲሰግዱልህ አድርጓል። ይህን ሁሉ ካሉት በኋላ ከመንፈሱም ከሩሕም ዘርቶብሃል። አላ ተራ ማ ናሕኑ ፊህ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፋዕ ለና ኢላ ረቢክ እባክህ ወደ ጌታ አማልደን ይሉታል። አዳም ምን ብሎ ይመልሳል? ኢነ ረቢ ቀድ ገዲበ ልየውመ ገደበን ይላል። ዛሬ ጌታዬ ከባድ ቁጣን ተቆጥቷል። ለም የግደብ ቀብለሁ ሚስላ ከዚህ በፊት እንዲህ አይነትን ከባድ ቁጣ አልተቆጣም። ወለን የግደበ ባዕደሁ ሚስላ ከዚህ በኋላም እንዲህ አይነትን ከባድ ቁጣ ይቆጣ። ወኢኒ እኔ ደግሞ ይላል ስለ ራሱ አማላጅ የማይሆንበት ምክንያት ሲገልጽ ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀረት ፈአከልት ያችን የዛፍ ፍሬ እንዳትበላ ተብዬ በመብላቴ ምክንያት አመፅን አድርጌያለሁኝ እና አላህ ምንም እንኳን ቢምርለት ተምሮለታል። ነገር ግን በዚያ ምክንያት ከአምላክ ፊት ቀርቤ አማላጅ ልሆን አልችልም ብሎ ይመልሳቸዋል። አያቸው አይደለ? ኢላ መን ነዝሀብ ይሉታል። ታዲያ ወደ ማን እንሂድ? ማን ያማልደን ብለው ይጠይቁታል። ኢዝሀቡ ኢላ ኑህ ወደ ኑህ ጋር ሄዱ፣ እሱ ከኔ የተሻለ ነው ይላል።
ልክ እንዲህ እያስተላለፉ ይሄን የመልጃ ስርዓት ከኑህ በኋላ ወደ አብርሃም፣ ከአብርሃም በኋላ ወደ ሙሴ፣ ከሙሴ በኋላ ወደ መሲሁ ጋር ሄዱ ይላቸዋል። ሁሉም ምክንያት አላቸው። ታዲያ የመሲሁ ምክንያት ምን ሊሆን ይችላል? መሲሁ ምክንያቱ ምን ሊሆን ይችላል? ወለም የዝኩር ዘንበን፣ መሲሁ ወንጀልን አያነሳም። ወጥቷቸዋል አይደለ? ወንጀልን አያነሳም ማለት አልሰራም ማለት ሳይሆን አላነሳም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምንድን ነው የሚያነሳው? በሌላ ሐዲስ ላይ ሲገልጹ ምን አሉ? መሲሁ ምን ይላቸዋል? አማልደን ይሉታል። በጠየቁት ጊዜ ምን ይላል? ወኢኒ ቀድ ዑቢድቱ ሚን ዱኒላህ ይላቸዋል። እኔ ደግሞ በምድር ላይ ስመለክ ነበር፣ እኔ በምድር ላይ ስመለክ ነበር እንደ አምላክ ተደረጌ አማላጅ ልሆናቸው አልችልም ይላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማን እንሂድ? ኢዛቡ ኢላ ሙሐመድ፣ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ፈየእቱነኒ አሉ ነቢ ሰለላሁ ዐለይሂ ወሰለም። የዛኔም ትውልድ ሁሉ ወደ እኔ ይመጣል አሉ። ፈየቁሉነ ሊ፣ ለእኔም እንዲህ ይሉኛል ትውልድ ሁሉ፣ ያ ሙሐመድ፣ ሙሐመድ ሆይ አንተ ኸሊሉላህ፣ አንተ አላህ ከማንም በላይ የቅርብ ወዳጅ አድርጎ የያዘ ፍጡር ነው ይሏቸዋል። ኸሊል የሚባለው ማዕረግ ለነቢ ሰለላሁ ዐለይሂ ወሰለም የተሰጠ ነው። ከመላእክትም ከሰውም ከምንም በላይ የቅርብ ወዳጅ አድርጎ የተያዘ አካል ማለት ነው ከአላህ ዘንድ። ኢነ ላሀ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊላ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ይህንን ማዕረጋቸውን ይጠቅሱና ያነሷቸዋል። አላህ አንተን ከማንም በላይ የቅርብ ወዳጅ አድርጎ የያዘ ነው። ወአንተ ኻተሙል አንቢያ፣ አንተ የነቢያት ሁሉ መደምደሚያና መጨረሻ ተደርገህ ተመርጠሃል። ወረሱሉ ረቢል ዓለሚን፣ የዓለማቱ ጌታ አላህ የመጨረሻው ዘመን ነቢይ አድርጎ ልኮሃል። እሽፋዕ ለና ኢላ ረቢክ፣ እባክህን ወደ ጌታ ሄደህ አማልደን። አላ ተራ ማ ነሕኑ ፊህ፣ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና፣ የደረሰብንን መከራ አታይም? እሽፋዕ ለና፣ እባክህ አማልደን ይሉታል። ነቢ ሰለላሁ ዐለይሂ ወሰለም ምን ብለው ይመልሳሉ? አነ ለሃ አነ ለሃ አነ ለሃ። 3 ጊዜ ምን እላለሁ አሉ? እኔ ለዚች ምልጃ አለሁ፣ እኔ ለዚች ምልጃ አለሁ፣ እኔ ለዚች ምልጃ አለሁ፣ አብሽሩ ይሏቸዋል። ثم انطلق አሉ፣ ከዚያም ይሄዳለሁኝ አሉ። ይራመዳሉ፣ ማንም ያልደፈረውን ቦታ ይሄዳሉ። ወአቀዑ ሳጅደን ሊረቢ ዐዘ ወጀል፣ ለጌታዬም ለአላህ ሰጋጅ ሁኜ በግንባሬ ይደፋለታለሁ አሉ። ሄደው ቀጥታ ጥያቄያቸውን አያቀርቡም። ያ ጀማዓ ዝም በከንቱ አይደለም። አሕመድ የተባሉት አመስጋኙ ማለት ነው፣ ጌታውን ከማንም በላይ ያመሰገነ ማለት ነው። ወዳው ይሄድና ወድቃለሁ፣ ሱጁድ አደርጋለሁ ለጌታ ነው። ፈየፍተሑ ላሁ ዐለየ ሚን መሐሚዲሂ ማ ለም የፍተሑ ዐለየ ሚን ቀብል፣ አላህ ከዚህ በፊት ያላሳውቀኝን የውዳሴና የምስጋና ቃላቶችን የዛኔ ያሳውቀኛል አሉ። ፈአሕመድሁ ወእፍኒ ዐለይህ፣ በጣም አመሰግነዋለሁኝ አወድሰዋለሁም በስጁድ ላይ አሉ። አያችሁ፣ ይሄ የዱዓ ስርዓት ነው፣ አዳብ ነው። አምላክህን ስትጠይቅ አምላክ እንዲህ አድርግልህ ተብሎ አይጠይቅም። መጀመሪያ ስለዋለልህ ጸጋ መስግነው፣ የእርሱን ማንነት ግለጽ። አንተ አምላክ ይሄ ሁሉ የክብር ባለቤት ነህ፣ ሁሉን ከገለጽክ ምን ካልክ፣ ይሄን ሁሉ ጸጋ ውለህልኛል ካልክ በኋላ የዛኔ ጉዳይህን ጠይቅ። ነቢ ሰለላሁ ዐለይሂ ወሰለም ወዲያው ሂደው አይጠይቁም። አምላኬን አመሰግነዋለሁኝ አወድሰዋለሁ፣ ረጅም ስጁድ ያደርጋሉ። በዚያ ላይ ይጠይቁታል። ጌታ አላህ ሆይ ለሰው ዘር ሁሉ ፍርድን ጀምርለት ብለው ይለምኑታል። ለአማኝም ለካህድም ና የጀማ የዛኔ የሚያማሉት ያው ፍርድን ጀምርለት ብለው ለሁሉም እንዲጀምር ያደርጋሉ። ቻል ከዚህ አላህ መልስ ይሰጣቸዋል። ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኢርፋዕ ረእሰክ፣ ራስህን አንሳ ከስጁድ። ወሰል ቱዕጣ፣ የፈለግከውን ጠይቀኝ ይሰጥሃለሁ። ወሽፈዕ ቱሸፈዕ፣ አማልድ ከኔ ፊት ምልጃም ተቀባይ ነው ያንተ ይላቸዋል። ፈአርፈዑ ረእሲ አሉ፣ ራሴንም አነሳለሁኝ አሉ። ከዚያ ምን ተብለዋል? የፈለግከውን ጠይቅ ትሰጣለህ ተብለዋል አይደል? ስለማን የሚጠይቁ ይመስላቸዋል? የፈለግከውን ጠይቀኝ ዛሬ እሰጥሃለሁኝ ሲላቸው ጊዜ ስለማን የሚጠይቁት? ደረጃህን ጨምረው የኔን ምናምን ላለን አይደለም። ያ ረቢ ኡመቲ ኡመቲ ኡመቲ። ተመልከቱ፣ ጌታዬ ሆይ ስለ ትውልዶቼ ስለ ኡመቶቼ ነው የምጠይቀህ፣ ስለ ህዝቦቼ። ይህ ነው እውነተኛ ፍቅር ያጀማ። በጭንቅና በመከራ ጊዜ የፈለግከውን ጠይቀኝ ላደርግልህ ሲባሉ ጊዜ ስለ ትውልዶቼ ነው የምጠይቀህ፣ አደራህን ጌታዬ አምላክ ያላህ ብለው ይናገሩታል። ከዚያ በኋላስ ወሽፈዕ ቱሸፈዕ፣ አማልድ ምልጃህ ተቀባይ ነው ይላቸዋል። ትውልድን ሁሉ ፍርድ ጀምርለት ይላሉ። የዛኔ ይጀምራል። የዛኔ አጠቃላይ አማኝም ከሃዲም ከአደም ጀምሮ እስከ ዓለም ፍጻሜ ድረስ ያለ ትውልድ ሁሉ መጥቶ ከእግራቸው ስር ያመሰግናቸዋል። አላህ ይሄን ቃል ገብቶላቸዋል በቁርአን ላይ ሲናገር ወሚነ ሌይሊ ፈተሐጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ ይላል። የምትመሰገንበትንም ቦታ ላስነሳህ ቃል ገብቼልሃለሁኝ ብሎ ቃል ገብቶላቸዋል በቁርአን ላይ። ፈየሕመዱሁ ልአወሉነ ወልአኺሩን፣ የመጀመሪያውም የመጨረሻውም ትውልድ ሁሉ እንዳለ ያመሰግናቸዋል። ለዚህም ነው ስማቸው ሙሐመድ የተባለው፣ ምስጉኑ ማለት ነው። ፍጥረት ሁሉ የሚያመሰግንባቸው ቀን ስለሚመጣ ቦታቸዋል። እና ይህ የመጀመሪያው መልጃ ነው፣ ሸፋዓቱል ዑዝማ። ይህ ከዚያ በኋላ ፍርድ ይጀመራል። ሁለተኛው የመልጃ አይነት ምንድን ነው ከተባለ ደግሞ የጀነት የተባሉ ሰዎች ወደ ጀነት ይገቡ ዘንድ
ሄዶ የጀነትን በር የማስከፈት ስርዓት። ጀነት ዝም ብሎ ዘው ተብሎ የሚገባበት ዓለም አይደለም። የሆነ አካል ያስፈልጋል አይደል? የሚያስከፍተው ማን ነው? የአካል ሊሆን የሚችለው? አሁንም የጀነት ሰዎች መጥተው ማንን ይጠይቃሉ? አደምን ይጠይቃሉ። እነዚህ ነቢያት የጀነት ናቸው አይደል? አደም ሲጠየቅ ጊዜ ወደ ኑህ ጋር ሄዱ ይላቸዋል ለማስከፈት። ከዚያ በኋላ ወደ ኢብራሂም ጋር ልክ እንደቀደሙ፣ ከዚያ ወደ ሙሴ ጋር፣ ከዚያ ወደ መሲሁ ጋር። መሲሁ ምን ይላል? ኢዝሃቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ሄዱ ይላል። ነቢ ሰለላሁ ዐለይሂ ወሰለም አሁንም ምን አሉ? አቲ ኢላ ባቢል ጀና የውመል ቂያመቲ ፈአስተፍቲሕ ፈየቁሉ ልኻዚን መን አንት ፈአቁል አነ ሙሐመድ ፈየቁል ኡሚርቱ አላ አፍተሐ ልጀነተ ኢላ ቢከ ያ ሙሐመድ አው ሊአሐድን ቀብለከ ያ ሙሐመድ። የትንሣኤ ቀን ወደ ገነት በር ሄዳለሁኝም አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔም የገነትን በር አስከፍታታለሁ አሉ። ቃል በቃል ገነትን እኔ ነኝ የማስከፍታት ብሎ ተናግረዋል። ፈየቁሉ ልኻዚን የገነትን ጠባቂ መልአኩ ምን ይላል? መን አንት ማነህ ይላል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ ይለዋለሁ። ፈየቁል እርሱም እንዲህ ይላል ኡምርቱ አላ አፍተሐ ልጀነተ ሊአሐድን ቀብለከ ያ ሙሐመድ፣ ሙሐመድ ሆይ ከአንተ በፊት ለማንም ለአንድም እንዳልከፍት ታዝዤ እየጠበቅሁ ነበር አንተን ይላቸዋል። ገነት ከተፈጠረችበት ጊዜ አንስቶ የገነት ጠባቂ መልአክ እየጠበቀ ነው። ማንን ነው የሚጠብቀው? ነቢዩ ሰለላሁ ዐለይሂ ወሰለም መጥቶ ከአንተ በፊት ለማንም እንዳልከፍት አምላክ ያዞኝ አንተን እየጠበቅኩ ነው ይላቸዋል። ይህን ይከፍትላቸዋል ማለት ነው። ስለዚህ መጀመሪያ ገነት የሚገባው ማን ነው? ፈአነ አወሉ መን የድኹሉሃ አሉ። መጀመሪያ ገነትን የምገባት እኔ ነኝ አሉ። ከዚያ ማን ነው ተከተላቸው የሚገባው? ትውልዳቸው ነው። ስለ ራሱና ስለ ትውልድ አልተናገረም። በደንብ ተናግረዋል እንጂ አነ አወሉ መን የድኹሉ ልጀና የውመል ቂያማ፣ የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ አሉ። ስለ ትውልዳቸውስ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነሕኑ ልአኺሩን አሳቢቁን፣ ወደዚህ ዓለም በመምጣት የመጨረሻዎቹ ትውልዶች ነን፣ በቀጣዩ ዓለም ግን ቀዳሚዎች እኛ ነን አሉ። ከእኛ በፊት ብዙ ትውልድ አልፏል፣ እኛ የመጨረሻዎቹ ነን። ነገር ግን በቀጣዩ ዓለም ደግሞ ቀዳሚዎቹ እናንተ ናቸው ብለው አብስረውናል፣ ተናግረዋል። እና ይህ ነው ሁለተኛው ምልጃ፣ የጀነት ሰዎች ጀነት እንዲከፈትላቸው የማድረጉ ስርዓት ነው። ሶስተኛው ምልጃ ደግሞ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሊዐሚሂ አቡ ጣሊብ ነው፣ እሱ ነው። ከዚህ ውጭ ባለው ምልጃ ላይ ግን ነቢያቶችም መላእክቶችም ይጋራሉ። አላህ እድል ይሰጣቸዋል። ገብታችኋል አይደል? ምን እንዳደርጉ ለትውልዶቻቸው እነዚህ ነቢያቶች ከትውልዳቸው ኃጢአቱ ለበዛበት አካል እንዲያማልዱ በሩን ይከፍትላቸዋል። ስለዚህ ሙሳ ከህዝቡ ኃጢአት በጣም የበዛበት ሰው ካለ ያማልድለታል፣ ይለምንለታል። ዒሳም ልክ እንዲሁ ለትውልዱ፣ አብርሃምም ልክ እንዲሁ ኢብራሂም ዓለይሂ ሰላም፣ ሁሉም ነቢያት ከትውልዶቻቸው ከመልካም ስራቸው ከኃጢአታቸው ያመዘነባቸው የበዛባቸውን ሰዎች በዚህ በኃጢአታቸው እንዳይቀጡ ይለምኑላቸዋል። አልአንቢያ የሽፈዑነ የውመል ቂያማ። ነቢያት ብቻ ነው ወይ? አይደለም፣ መላእክቶችም ያማልዳሉ። መላእክቶችንም አላህ ጻድቅ ናቸው ኃጢአትን አላደረጉም እና ለእነዚህ ሰዎች እንዲለምኑ በሩን ይከፍትላቸዋል። መላእክቶችም አምላካችን አላህ ሆይ ለእነዚህ ለምእመናን ምህረት አድርግላቸውና ገነትህን ለግሳቸው ብለው ይጠይቃሉ። አላህ ስብሐነሁ ወተዓላ የዛኔ ለእነሱም በሩን ይከፍትላቸዋል። ይህን ለማድረግ ግን ዛሬ ገብርኤል አንተ አማልደኝ ማለት እንችላለን? አይቻልም። ይሄ ፍርዱ ቀን ነው የሚሆነው። ያንን ማን እንደሚያገኝ አምላክ ገልጿል። በዚያ መሰረት መገኘት ነው እኛ የሚጠበቅብን። ነቢ ሰለላሁ ዐለይሂ ወሰለም ተጠየቁ። አቡ ሁረይራ የተባለው ታላቁ ሰሃባ ምን አላቸው? ቃለ አቡ ሁረይራ ረዲየላሁ ዐንሁ ያ ረሱለላህ መን አስዐዱ ናሲ ቢሸፋዓቲከ የውመል ቂያማ? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቃለ ላ ኢላሀ ኢለላህ ኻሊሰን ሚን ቀልቢህ። ከሰሃቦች መካከል አንዱ ሰሃባ አቡ ሁረይራ የተባለው ጠየቀ፣ አንቱ የአላህ መልእክተኛ ሆይ ታዲያ የትንሣኤ ቀን የእርሶን ምልጃ በማግኘት እድለኛ የሚሆነው ማንኛው ሰው ነው አላቸው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? መን ቃለ ላ ኢላሀ ኢለላህ ኻሊሰን ሚን ቀልቢህ፣ ከልቡ ጥርት ባለ መልኩ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው ነው ብለው ተናገሩ። አንድ አምላክን አላህን በብቸኝነት የተገዛ በእርሱ ላይ ቅንጣትን ያላጋራ ለዚህ ሰውዬ የዛኔ የትንሣኤ ቀን ምልጃን ያገኛል። ገብቷቸዋል አይደል? በእኛ ላይ የሚጠበቅብን ይህን ማድረግ ነው። አንዱን አምላክ በብቸኝነት ተገዝተህ በእርሱ ላይ ቅንጣትን ሳታጋራ ከሞትክ የዛኔ ይሄን ምልጃ ከሚያገኙ ትሆናለህ ማለት ነው። ይሄ ነው። እሺ፣ ሌላስ? ምዕመናኖች ለምዕመናኖች እንዲያማልዱ በሩንም ይከፍትላቸዋል። ገብቷቸዋል አይደል? ሐሰን አልበስሪ የተባለው ታላቁ ዓሊም ምን አለ? ታላቁ ሰለፍ من كبار التابعين استكثروا من الأصدقاء الصالحين فإن لهم شفاعة يوم القيامة. መልካም ጓደኞችን አብዙ ለእነርሱ ምልጃ አላቸውና የትንሣኤ ቀን አለ። እንዴት ነው ይሄ ከተባለ የትንሣኤ ቀን ሰዎች ወደ ጀነት ግቡ በሚባሉ ጊዜ በምድር ላይ አብሮት ሲሰግድ ሲጾም የነበረ ሰው ምናልባት ኃጢአቱ በጣም የበዛበት ሰው ዘግይቶ ያያል።
የት አለ ጓደኛችን አብሮን ሲሰግድ ሲጾም የነበረው ብለው ይጠይቃሉ። አላህ ስብሐነሁ ወተዓላ ይነግራቸዋል። እነርሱ በኃጢአታቸው ምክንያት ዘግይተዋል ይላቸዋል። ከዚያ ይለምናሉ እነርሱም ጌታችን አላህ ሆይ ካነ ይሰሊ መዐና ወየሑጅ መዐና ወየሱሙ መዐና ፈግፊር ለሁ ያ ረብ፣ ጌታችን አላህ ሆይ ይህ ሰው ከኛ ጋር ሲሰግድ ነበር ሲጾም ነበር፣ እባክህን ምህረት አድርግለት ብለው እንዲለምኑ በሩ ይከፈትላቸዋል። ከዚያ በኋላ ሂዱና ጓደኞቻቸውን አምጧቸው ይላቸዋል። ይህን በቁርአን ላይ ቃል በቃል አላህ ቁርአን ላይ ሁሉ ተናግሯል። እዛቸዋል እንደሚመጡ ፈለይሰ ለሁ ልየውመ ሃሁና ሐሚም ወላ ጠዓሙን ኢላ ሚን ገስሊን እያለ ነገር የሚያማልዱላቸው ጓደኞች እንደሌላቸው ከሃዲያኖች እየነገረ ለአማኞች ደግሞ ጓደኞች እንዳሏቸው እንደሚያማልዱላቸው እንደሚለምኑላቸው ይናገራል ማለት ነው። ሌላው ህፃናት ልጆች ልክ እንዲሁ አያቸው አይደለ? እነዚህ ህፃናት ልጆች ኃጢአት የለባቸውም። ህፃን ሆኖ እናትና አባት የሞተባቸው ካሉ እንዳያዝኑ እነዚህ ልጆች የትንሣኤ ቀን አማላጅ እንደሚሆኑላቸው ተገልጿል። ህፃን ልጅ ኃጢአት የለበትምና ወስቢያን የሽፈዑነ የውመል ቂያማ አሉ ነቢ ሰለላሁ ዐለይሂ ወሰለም። ህፃናት ልጆች የትንሣኤ ቀን ያማልዳሉ አሉ። እንዴት ነው የሚያማልዱት? ዩቃሉ ለሁም እድኹሉ ልጀነ አላህ ገነትን ግቡ ይላቸዋል። ፈየቁሉን ያ ረበና ላ ነድኹሉ ልጀነተ ሐታ የድኹለ መዕና አባኡና ወኡመሃቱና ጌታችን አላህ ሆይ ወደ ገነት የምንገባው እናትና አባቶቻችን ጋር ከሆነ ነው ብለው ይናገራሉ። ከዚያም አላህ ሂዱና ወላጆቻቸውን አምጧቸው ብሎ ያዛቸዋል። ነገር ግን እዚህ ቦታ ላይ ወላጆቻቸው ከሃዲ መሆን የለባቸው። ቅድም እንዳልኩት የሸፋዓ መስፈርቱ ምንድን ነው? አንድን አምላክ በብቸኝነት የሚገዛ በእርሱ ላይ ቅንጣት የማያጋራ ሰው መሆን አለበት። እንደዚያ ከሆነ እነዚህ ልጆች የሄዱና ወላጆቻቸውን ይዘው ይመጣሉ፣ አብረው ይገባሉ። ታዲያ ወደ ገነት በሚገቡ ጊዜ ልጆችና አባቶች እኩል እድሜ እኩል አካል ይዘው ነው የሚገቡት። ልጅ እንደሆነ ህፃን እንደሆነ አይገባም። ገብታችኋል አይደል? ቅድመ አያትህ ጋር እኩል ሆነህ ነው የምትገባው። የጀነት ሰዎች ወደ ጀነት ሲገቡ ጊዜ እኩል ማንነት ነው ይዘው የሚገቡት። አንድ ትልቅ ትንሽ የሚባል የለም። ቃል ነቢ ሰለላሁ ዐለይሂ ወሰለም የድኹሉ አህሉል ጀነት ልጀና ወሁም ሲቱነ ዚራዐን ዐላ ጡል አቢሂም አደም አሉ ወሁም ዐላ ዑምር አቢሂም አደም 33 ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም የጀነት ሰዎች ወደ ጀነት በሚገቡ ጊዜ 60 ክንድ ሆነው ይገባሉ ብሎ ተናገሩ። አያችሁ 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ቁመት ማለት ነው። በዛ ይገባሉ። እድሜያቸውም ልክ እንዲሁ በአንድ ሐዲስ ላይ 33 ዓመት ሆኖ እንደሚገቡ ተናግረዋል። ወይን ካነ ፊህ መቃል ሊበዕድ አህሊ ልዕልም እና ይሄን ይመስላል። እንዳጠቃላይ ምልጃ የሚለው የዛን የሚካሄድ ነገር ነው። በዚህ መሰረት ነው የሚሆነው። እሺ ሁለተኛው ጥያቄሽ ምን ነበር? ነጃሳ የተባለ የውሻ ነጃሳነት ውሻ ነጃሳ ነው ወይ በእስልምና? ላ ውሻ ነጃሳ አይደለም፣ እንዳደነግጡ። ውሻ ነጃሳ አይደለም። ከውሻ የሚነጅሱ ነገራቶች ያሉ ነው የሚባለው። ልክ ሰው ነጃሳ ነው አይደለም፣ ሰው ነጃሳ አይደለም። ከሰው ግን የሚነጅስ ነገር አለ የለም? አለ። ልክ እንደዛ ማለት ነው። የተለየ ነገር አይደለም። ከውሻ የሚነጅስ ነገር አለ። አዎ። ምኑ? ሽንቱ፣ ካካው፣ ልጋጎ ይልብላጩ እንዲሁም ደግሞ ደሞ ይነጅሳል። ከሰውስ? አዎ ከሰውም ልክ እንዲሁም ሽንቱ፣ ካካው፣ ደሞ ይነጅሳል። አያቸው አይደለ? ይህ ነው እና ስለዚህ ውሻ በቆዳው ዝም ብሎ ቢነካቸው ይሄ የሚነጅስ አይደለም። ነገር ግን ልጋጎ ወይም ሽንቱ፣ ካካው፣ ደሞ እነዚህ ይነጅሳል። እሺ ስለዚህ ውሻ ይነጅሳል ሳይሆን ከውሻ የሚነጅሱ ነገራቶች አሉ ነው። እሺ ሌላ ጥያቄ አለ? ቀጥል። እሺ ሰላም ብያለሁ። ከጨረሳችሁ ልቀጥል? ሰላም እንዴት ነሽ? እሺ ጠይቅ። እግዚአብሔር ይመስገን። በነገራችን ላይ መጀመሪያ ላይ ትህትናን ሳላደንቅ አላልፍም። እኔ ስለ ክርስቶስ የማምነው ስለማቅ ጥያቄ ኖሮብኝ አይደለም የገባው፣ ግን ተፈቀድክልኝ ብለህ ደቂቃህል የሆነ መልዕክት ላስተላልፍልህ ፈቃደኛ ነህ? እሺ እሺ ቀጥል። እሺ ሁለት ምናምን በሆኑ ቤት ምናምን ጥሪ ከእፎይ ጋር ውይይት ምናምን ተብሏልና በዚህ ላይ እሺ ብዙ ሰው ክርስቲያን የሚያስበው እኔና እፎይ እንዳልተገናኘን እንዳላወራን ነው አይደለም? አንቺም ከእነዚያ ነሽ? አዎ ከእንደዛ ነኝ። ምክንያቱም ባለፈው ጥሪ ተደርጎ ነበር፣ አልመጣም፣ አይተናል። እፎይ ከኔ ጋር ከዚህ በፊት ቀርቦ ነበረ። ይህን አልሰማቸውም ሁላችሁም። ከዚያም ለተናገረው ለሞገተው ሙግት ማስረጃ አውጣና አሳይ ያልኩት ማውጣት አቅቶት ተሳድቦ ዘልፎ ሄደ። ቪዲዮ ካልደረሰሽ ፈልጊና አግኝ፣ ያላቸው ልጆች ካላችሁ ላኩላት። እኔ ጋር እንዳልቀረበ ድራማ ይሰራል።
ልክ እንዲሁ ደግሞ ሙስሊሞች ከእኔ ፊት እንዳልቀረቡ እያለ እሱም ተከታዮችም ይህን እየሰሩ በጣም አፈሉ። የብሬ ነው የምነግራቸው። ለመሆን አልቀረበም፣ በደንብ ቀርቧል። የዛሬ ዓመት ከኔ ጋር ቀርቦ ነበር ይሄ ሰውዬ። ከዚያ በኋላ አንድ ንግግር ተናገረ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይሻ በ9 ዓመት ተገናኝተዋል አለ። እሺ ካልክ አምጣና ማስረጃ ሳውጣና ታየኛለህ። ይሄ ማውጣት አልቻለም። ከዚያ ምን አደረገ? እኔ ነቢዩ ሙሐመድ እንዲህ አደረጋት አላደረጋት ብሎ የራስን እንደዚህ የብልግና ቃል ተናግሮ ሄደ። ገብቷቸዋል አይደለ? ይህን ተናግሮ ሄደ። ስለዚህ ከኔ ጋር በደንብ አድርጎ ተገናኝቷል። ማስረጃ ማውጣት አቅቶት እንደ ህፃን ልጅ እንደዚህ አስለፍልፌ ነው የሄደው። ቪዲዮ ሄዳችሁ ማየት ትችላላችሁ። ገብቷቸዋል። ማውጣትና መርታት ይችል ነበር ካለው ማለት ነው። የዛሬ ዓመት እኮ አይደለም አሁን ነብዩ